የጅቡቲንም ኩርፊያ አይተናል የሶማሌንም ኩርፊያ አይተናል እንዲህ መሰል አይነት እንቅስቃሴዎችን አይተናል የኢትዮጵያ መንግስት ፎከስ shift ለማድረግ አጀንዳ ለመቀየር ወደ ጦርነት የመግባት አዝማሚያ ያስታረግ ነበር በድንበሮች አካባቢ የነበረው እንቅስቃሴ ከፍ አድርጋለች እውነት ይሄ ታሪካዊ ህጋዊም መብታችን መሆኑን ማመናቸው ራሱ በጣም ትልቅ ነገር ነው ተመልክተናል እኮ ጠቅላይ ሚኒስትሩ ሰርፕራይዝ የሚያበዙበት ታይም የባህር በር ጉዳይ ነው ተናስተን እንደምቆያችሁ ነው ቤተሰቦቻችን የሐሳብ ሚዲያ ነው ሐሳብ ዊክሊ ተጀምሯል ዘወትር ከሰኞ እስከ ዓርብ በሐሳብ ዴይሊ ከናንተ ጋር ቆይታ እናደርጋለን ቅዳሜ ደግሞ እንደ ደማቅነቷ ደመቅ ያሉ ሐሳቦችን እያነሳን በሐሳብ ዊክሊ የሳምንቱን አንኳር የተባሉ ሐሳቦች መለስ እያልን እንቃኛለን ሐሳቦችን እናንሸራሽራለን ዛሬም ሁለት አበይት የሆኑ ጉዳዮችን ይዘመተናል በረከት ዮርዳኖስና ያልፋልነን ከታች የምትገኙዋን ሰብስክራይብ የምትለዋን ምልክት እየተጫናችሁ አብራችሁ እንድትቆዩ በክብር ጋብዘናል እንዴት ናችሁ እግዚአብሔር ይመስገን ሁሉ ሰላም በዚህ አጋጣሚ ለመላው የእስልምና እምነት ተከታዮች እንግዲህ ትናንት በዓል ነበር እንኳን ለኢድ በዓል አደረሳችሁ ለማለት እንወዳለን አልተጋበዛችሁም እንዴት ናት ምን በረከትማ በሰፊው ነው በጣም ጠጋ ስለምታበዛ በጣም አሪፍ መልካም በዓል ይሁንላችሁ እንኳን አደረሳችሁ ብለናል ዛሬ እንግዲህ ሁለት አበይት ጉዳዮች ላይ እንነጋገራለን ብለናል የመጀመሪያው ጉዳይ የባህር በር ጉዳያችን አሁን መነጋገሪያነቱ እንደቀጠለ ነው ከትላዩ አቅጣጫዎች ሐሳቦች እየተሰጡበት ይገኛሉ በርካቶች በተለይም ደግሞ ወደ ኢትዮጵያ እውነታ የሚያደላ ሐሳብን እየሰነዘሩ እየተመለከተን የምንገኘው አሜሪካ ከዚህ ጋር በተያያዘ ሰሞኑን የወጣው መረጃ መነጋገሪያ ሆኗል በአዲስ አበባ የሚገኙት የአሜሪካ ኤምባሲ አምባሳደር ጠለቅ ያለ ማብራሪያ ሰጥቷል ከዚህ ጉዳይ ጋር ተያይዞ እሱን እናነሳለን ሌላኛው ጉዳያችን የኢትዮጵያና ኤርትራ ጉዳይ ነው ኢትዮጵያና ኤርትራ ካለው ነባራዊ ሰሞነኛ ወቅታዊ ጉዳይ አንፃር የቃላት ጦርነት ውስጥ ናቸው እነዚህ ሀገራት ወይንስ የሚል ተጠይቀን የሚያነሱ በጣም በርካቶች አሉ ለዚህ ደግሞ የተለያዩ ምላሾች እየተሰጡ ነው የሚገኙት እኛም ደግሞ በሐሳብ ዴይሊ በሐሳብ ዊክሊ አተያይ የምናነሳቸው ነጥቦች ይኖራሉ እነዚህ ላይ ቆይታ እናደርጋለን እንደው ከደህናው ነገር እንጀምር አይደለ ከጥሩ ነገር ስንጀምር ያው የባህር በራችን ጉዳይ እኛም በሐሳብ ዴይሊም በሐሳብ ዊክሊም ጠረጴዛችን ላይ በተረጋጋሚ ስናነሳ የነበረው ሐሳብ ነው አሜሪካ ከዚህ ጋር ተያይዞ እውነታ ያለው ሀገር ሐቁን ማግኘት አለበት ያው ላምጩ እንዲገደድ ይባላል አይደል ላምጩ እንዲከፈል ያስገድዳል እንደሚባለው ሁሉ ለባለቤቱ እንዲመለስ ህግ ያስገድዳል የሚል አቋም ያለው ይመስል መግለጫን ከሰሞኑ ስትሰጥ ተመልክተናል የማሲንጋ መግለጫ እንዴት አገኛችሁት ዮርዲ እንግዲህ አምባሳደሩ መግለጫ የሚጠበቅ ነበር ማለት ይሄ ጥያቄ እውነት አዘልና ያንድ ሉዓላዊት ሀገር አንገብጋቢ ጥያቄ ነው እንደ ሀገራችን ትልቅ አጀንዳ የምንለው ጉዳይ የባህር በር ጉዳይ ነው ሀገሪቷ ባህር በር በምን ያህል ያስፈልጋታል የሚለው በጣም አንገብጋቢ ጉዳይ ነው ካለን ኢኮኖሚ አንፃር እሳቸውም እዛ ፕሮግራም ላይ በሰፊው ሲያነሱት ነበር ኢትዮጵያ አሁን የሚያስፈልጋት ትልቁ ኢኮኖሚዋ እያደገች ያለች ሀገር ነችና የባህር በር አስፈላጊ ጉዳይ ነው ይላል እንደ ዓለም አቀፉ የባህር ህግ ላይም አንድ ጎረቤት ሀገር ባህር በር ካለው ለሌላ የጎረቤት ሀገር ለሌላው የማካፈል የሚለው ስትራቴጂ አለ የህግ የሚሆነው ደግሞ በስምምነትና በድርድር ነው እስካሁን ኢትዮጵያ እየሄደችበት ያለው መንገድ በዲፕሎማሲያዊ መንገድ ነው እነዚህ አይነት ነገሮች ለኛ ጠቃሚ ነው እንደ አሜሪካ አይነት ደግሞ እንደዚህ አይነት ጉዳይ ሰፖርት ስታረግ ያስፈልጋል ሲባል ተሰሚነቷና በቀጠናው ላይ ያላት ተቀባይነት በጣም ከፍ ያለ ሀገር ነው እንደ ዓለምም ስንመለከታት ከፍ ያለ ተሰሚነት ያላት ሀገር ነች ይቺ ሀገር ይሄ ጉዳይ እንደው አምባሳደሩ እዚህ ፕሮግራም ላይ ቀርበው ይሄን ነገር ሲናገሩ የመጣላቸውን ሐሳብ ወይ እንደዚህ አይነት መግለጫ ልስጥ ብለው አይደለም ከምን አንፃር ነው ምን ጉዳዮች አሉ እየተሄደበት ያለው መንገድ ምንድነው ይቺ ሀገርስ በምን ያስፈልጋታል የሚለው እንግዲህ ኤምባሲው ሰፊ ጥናት እንደሚያደርግ ይሄ ይታወቃል ካረጉትም ጥናት አንፃርና እነሱ ከሄዱበት መንገድ አንፃር በጣም ልክ ነው ይሄን ጉዳይ ሌሎች ሀገራቶችም ይደግፉት የሚገባ ጉዳይ ነው የሀገሪቷ ኢኮኖሚ በፍጥነት እያደገ ነው የዚች ሀገር ኢኮኖሚ እያደገበት ያለው መንገድ አንደኛ በግብርናው ነው በኢንዱስትሪ ነው የግብርና ኢንዱስትሪያችንና የኢንዱስትሪ ምርታችንን ደግሞ ወደ ውጭ ኤክስፖርት የምናደርገው የግድ በባህር በር ነው ይሄን ነገር ለማድረግ ደግሞ የግድ የሀገሪቷ አንገብጋቢ ጉዳይ ነው ብሎ ጠቅላይ ሚኒስትሩ እንዳነሱት ያስፈልገናልና አምባሳደር ሚሲንጋ ለኢትዮጵያ የሰጡበት ምላሽ በጣም ደስ የሚልና ሀገሪቷ የዚህ ጥያቄ ጉዳይ በጣም ከፍ እያለ መጣና ሌሎች ሀገራቶችም ይሄን ጉዳይ ተቀብለውት ወደ ከፍ ያለ ደረጃ የሚደርስበት ጉዳይ ነው በረከት እንደዚህ አይነት ምላሾች በተለይም ደግሞ ይሄ የዲፕሎማሲያዊ ሪሌሽን አሪፍ የሆኑ ሀገራት
ከእንደዚህ አንገብጋቢ ከሆኑ ጉዳዮች ጋር በጣም ከረር ካሉ ጉዳዮች ጋር ተያይዞ የሚሰጡት ምላሽ ወይም ደግሞ የሚሰጡት አስተያየት ከበድ ተደርጎ ነው የሚታሰበው በተለይም ደግሞ ሀያል ከሚባሉ ሀገራት እንደው አሜሪካ በዚህ ጉዳይ ላይ ይሄንን አስተያየት መስጠቷ ዲፕሎማሲያዊ ኢምፓክት ምንድነው በመጀመሪያ ነገር ይሄን ነገር እንዴት ያያዋለው መሰለ አንዱ የዲፕሎማሲ ፍሬያችን ይሄ ለመጀመሪያ ጊዜ ዓለም አቀፋዊ መድረኮች ላይ እንደዚህ አይነት ስራዎች ሰርተንም እንደ ሀገር ይሄ የውጭ ጉዳይ ፖሊሲያችን ሪፎርም ከተደረገ በኋላ በቃ ቆንጆ የሚባል ፍሩትፉል የሚሆነ አንዱ ማሳያ ነው ብዬ ነው ማስበው ሁለት ደግሞ ምን አስባለሁ መሰለ እንደዚህ ሀያላን ሀገሮች ያቃሉ ኢትዮጵያ በምን አይነት መንገድ በምን አይነት ሴራ ውስጥ ሁለቱንም የምጽዋንም የእንትንም ያሰብንም ወደብ እንዴት እንዳጣን ያቃሉ በሁለቱ ሀገራት መካከል ያለው ግንኙነት ሲበላሽ በዓለም አቀፍ ህጉ መሰረት ባህር በር የሌላቸው ሀገራት ይጠቀሙ የሚለውን መብታችንን አጣን ምክንያቱም ዓለም አቀፉ የባህር በር የመጠቀም ህጉ የሚለው ምንድነው በሁለቱ ሀገራት በኩል ያለ ስምምነት ይጠቅሳል ስምምነቱ ጠፋ ሶ ወደ ተገደብን ማለት ነው ወደ አንድ ጅቡቲ የባህር በር ላይ ተገደብን ጅቡቲ የባህር በር ላይ ደግሞ መቆየት አማራጭ ነበር ግን ደግሞ አደጋዎች አንዣበቡ ለምሳሌ የጅቡቲ የባህር በር ላይ እነማን መጡ ጅቡቲ እንደምናቀው ከ6 በላይ ሀገራቶች የጦር ቤዛቸውን ጅቡቲ ላይ ያደረጉ በዛ ላይ ደግሞ አስጊ የሚባለው ደግሞ ቻይና አሉ እና አሜሪካ አሉ የሆነ ቀን በሆነ ምክንያት ጦርነት ቢለኮስ እዛ አካባቢ ያለው የኢትዮጵያ ሸቀጣ ሸቀጥ ሎጂስቲክ ሙሉ በሙሉ ነው የሚቆመው ያ ማለት ምናልባትም በጦርነት አይጀመር ጸሎት ውስጥ ልንቆይ እንችላለን እንጂ ያለን አማራጭ አንድና አንድ አይን ያለው ባፈራ አይጫወትም ሆነ ሶ አሁን ይሄ ፍሩትፉል የሆነው የዲፕሎማሲ ግንኙነታችን ይሄንን ነገር እና አምባሳደር ማሲንጋ እንደዚህ አይነት ነገር እንዲያነሱ አድርጓል ግን በነገራችን ላይ የአምባሳደሮች ላይ አንድ ነገር እናንሳ አምባሳደር ማሲንጋን ከዚህ በፊት በባይደን አስተዳደር ነው የመጡት ወደዚህ ኤሪያ ላይ አሁን ደግሞ በትራምፕም በዛው ቀጥለዋል ሶ በጣም የአሜሪካ የውጪ ዲፕሎማሲዋ ላይ ለውጥ ያሳየ ያለ ነገር ይመስለኛል ከዚህ በፊት እንደዚህ አይነት ነገሮች ሲመጡ ምን ነበር ሲባል የነበረው የኢትዮጵያ መንግስት ፎከስ shift ለማድረግ አጀንዳ ለመቀየር የተደረገ ሂደት ነው ብለው ነበር ሲቀበሉት የነበር አሁን እውነትም የኢትዮጵያ ኢኮኖሚ እጅግሩን የተሳሰረ መሆኑ 130 ሚሊዮን በላይ ህዝብ የባህር በር አስፈላጊ መሆኑን እያመኑበት የመጡ መሆኑን ሁለት ደግሞ ከታሪካዊ ዳራው ደግሞ ስንመለከት እውነትም የሚገባን ነገር ነው ያጣነው ሶ ያንን ያስመለክታል በጣም አሪፍ ነው በደንብ ግን መሰራት አለበት ዛሬ ማሲንጋሉ ማለት ያለም ህዝብ አለ ማለት አይደለም ግን ጅማሮ በጣም ትልቅ ጅማሮ ነው የተከሄደው ብዙ መስራት ይጠበቅብናል ብዬ አስባለሁ በጣም ኪ ፖይንቶች የሚባሉ ነጥቦችን አንስተዋል እዚህ ቃለ መጠይቃቸው ላይ ከኢና ኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ላይ በጣም መሰረታዊ የሚባሉ ነጥቦችን አንስተዋል አንደኛው ኢትዮጵያ በቀጠናው ላይ ያላት ሚና ምን ይመስላል የሚለውን በሰፊው አብራርተዋል እንዳልከው አምባሳደርነቱ ላይ ዘለግ ያለ ጊዜ ከመቆየታቸው ባለፈ ኢትዮጵያ ውስጥም ያለውን እንቅስቃሴ በሰፊው ሲከታተሉ እንደነበርና ቃልን ከዛ ባለፈ ለቀጠናው ሰላምና መረጋጋት የኢትዮጵያ ሚና እንዴት ያለ ነው የሚለውንም አንስተዋል ይሄንን ያለሱት ያለ ምክንያት አይደለም ተረጋጋሚ የሚነሱ ጥያቄዎች አሉ ኢትዮጵያ ይሄንን የባህር በር ጉዳይን በጉልበት ለማስፈጸም እየሄደችበት ያለው አካሄድ አለ ከዚህ ጋር ተያይዞ መቆም አለባት ዓለም አቀፍ ማህበረሰብ ተጽዕኖ መፍጠር አለበት የሚሉ በርካቶች አሉ ከኤርትራ ጀምሮ በርካቶች ይናሉ አንድ ኩርፊያዎችንም ተመልክተናል አይደለ የጅቡቲንም ኩርፊያ አይተናል የሶማሌንም ኩርፊያ አይተናል እንዲህ መሰል አይነት እንቅስቃሴዎችን አይተናል ይችን ጥያቄ በማንሳታችን ብቻ ዲፕሎማሲያዊ አካሄድ ማለት ምን ማለት ነው እሳቸው አምባሳደሩ የገለጹበት መንገድ አለ ሌሎችም በተረጋጋሚ የሚያነሱት በተለይ ደግሞ የሀገር ውስጥ ምሁራን ይሄ የውሃ ጉዳይ ላይ የዲፕሎማሲ ጉዳይ ላይ ጠለቅ ያለ ዕውቀት ያላቸው ልሂቃን የሚያነሱት በቃ ኢትዮጵያ በሰላማዊና በዲፕሎማሲያዊ ሲሉ ተረጋጋሚ ሲገልጹ እንሰማለን እንደው እስካሁን የሄድንበት ያለው መንገድ
ይሄስ ራሱ በጥሬው ዲፕሎማሲያዊ መንገድ ማለት ምንድነው የሚለውን ጥያቄ ይነሳል በሰፊው። አዎ እሳቸው ይሄንን ጥያቄ ሊያነሱበት የቻለው ከጎረቤት ሀገራቶች ከሚያነሱት ጥያቄ አንፃር ነው። ኢትዮጵያ እስካሁን እየሄደችበት ያለው መንገድ በዲፕሎማሲያዊ መንገድ ነው። ቅድም እንዳነሳሁት ህጉ በድርድርና በስምምነት ነው የሚለው። ከሶማሌላንድ ጋርም ከሶማሌ ጋር እንዲሁም ጠቅላይ ሚኒስትሩ በፓርላማ ያነሱት ከኤርትራም ጋር ቢሆን በሰላማዊ መንገድ ነው። ነገር ግን እነሱ የሚተረጉሙበት መንገድ አለ። ሶስቱ ሀገራቶች ብለን እናንሳ እስቲ ግብጽ፣ ሶማሊያ እና ኤርትራ በተለይ ይሄን ጉዳይ ስለ ባህር በር ስናነሳ የሚያነሱት እንዴት ነው ኢትዮጵያ እነዚህን ሀገራቶች ከነሱ ሻል ስለምትል በኃይልና በጉልበት ወራ የባህር በር የማግኘት ፍላጎት አላት። ይሄ የነዚህ የቀጠናው ላይ ያሉት በተለይ ሶስቱ ሀገራቶች ሐሳብ ነው። አምባሳደሩም ይሄን ሊያነሱበት ያሰቡት ኢትዮጵያ እስካሁን ሄደችበት ያለው መንገድ ልክ ነው፣ በዚሁ ትቀጥል አይነት ነገር ነው። ምክንያቱም እነዛኞች ሀገሮች እየተቀበሉበት ያለው መንገድ ይሄ አግባብነት በሌለው መንገድ ብንለው ደስ ይለኛል። ከሶማሌላንድ ጋር መውሰድ ስንፈልግ ስምምነት ስናደርግ ሶማሌ አኩርፋ ወደ ጦርነት የመግባት አዝማሚያ ስታደርግ ነበረ። በድንበሮች አካባቢ የነበረውን እንቅስቃሴ ከፍ አድርጋለች። አሁንም በዲፕሎማሲያዊ መንገድ የሄደችበትን መንገድ ኢትዮጵያ ተመለከተ። ይሄን ነገር አረገበችው። እንደገና ከሶማሌ ጋር ያለውን ንግግር ማድረግ ፈለገች፣ ተነጋገረች። ይሄ ልክ ነው። ጠቅላይ ሚኒስትሩን በፓርላማ ላይ አንስቶታል። በየትኛውም ቃለ መጠይቃቸው ላይ እንደ ኤርትራ አይነት እንኳን አሁን ቁርሾ ላይ ከምንገኛቸው ሀገራቶች አለመግባባት ላይ ከምንገኛቸው ሀገራቶች ላይ እንኳን በሰላማዊ ድርድር ነው መውሰድ የምንፈልገው እንጂ ይሄ የጦርነት ሐሳብ ቢኖረን እስካሁንም ዝም አንለም። ዛሬ ድረስ ጊዜ የማንፈጀው ጉዳይ ነው። አምባሳደሩም ይሄ የቀጠናው ሰላምና መረጋጋት እዚህ ሀገር ላይ ተንተራሰ ነው፣ ኢትዮጵያ ላይ ተንተራሰ ነው። ሌሎች ሀገራቶች ያላቸው የሰላምና ደህንነት ስንመለከተው በጣም ይወረደ ነው። በግጭት ውስጥ ያሉ ሀገራቶች ናቸው ኢትዮጵያ የተሻለችው። ስለዚህ ለቀጠናው ሰላምና መረጋጋት ካላት የሰላም አስከባሪ ኃይልም ካላት ኢኮኖሚ ዲፕሎማሲያዊ አቅምም እንደ አፍሪካ ህብረት መቀመጫ እንደመሆኗ አሁንም እየሄደችበት ያለው መንገድ ልክ ነው። ነገር ግን እነዛኞቹ እያነሱት ሐሳብ ያለው ወደ ሌላ ግጭት ነውና አሁንም ኢትዮጵያ የምትሄድበት መንገድ ይቀጥል አይነት ሐሳብ ነው። ግን ይሄ ቀደም ሲል በረከትም ጠቀስ አድርገዋል። እንደው የአሜሪካ እንደ አንድ ተጽዕኖ ፈጣሪ እንደ ሀያል ሀገር ይሄንን ሐሳብ መሰንዘሯ ቀላል ግምት አይሰጠውም። ለኢትዮጵያም ያለው አድቫንቴጅ ቀላል የሚባል አይደለም። ትኩረቱን የበለጠው ነው ከፍ እንዲል ያደርገዋል። ግን ተሰርቷል ወይ? መሬት ላይ ያለው ነገር ምንድንስ ነው? አሜሪካ ይሄን ኮሜንት አደረገች። እሺ ሌሎች ሀገራት በተለይ እዚህ ቀጠና ላይ በጣም ከፍ ያለ ሚና አላቸው ብለን የምንጠቅሳቸው ሀገራት እንደው ከኤርትራ ጋር ማድረግ ቀጥታ ነገር የሚገናኘው እዛ አካባቢ ላይ የጦር ቤዝ ከመከራየት ጀምሮ በጣም ከፍተኛ ኢንቨስትመንት የሚያደርጉ ሀገራት ዲፕሎማሲያዊ ግንኙነታቸው እንደው ወደ ኋላ የቀኝ ግዛቱን ብናስታውስ በዛ ታሪክ ውስጥም የምናነሳቸው በርከት ያሉ ሀገራት አሉ። ይሄንን የታሪክ ባለቤትነትን በሰፊው የሚያውቁ ሀገራት አሉ። አሜሪካ እንዲደገፈችን ብሎ ዝም ማለት ተገቢ ነው ወይ? እውነት ነው። በቀጠናው ላይ አብሶ ኢስት አፍሪካ ድረስ ተታች ድረስ ያሉ ሀገራቶች ያውቃሉ። ግን ትልቁ ቁም ነገር እኛ ሰርተንበታል ወይ? ዋናው ነገር እሱ ነው። እኛን ከሚፎካከሩ ለኢትዮጵያ ምናልባትም ጠላትም ተፎካካሪም የምንላቸው ሀገራት አሉ። ከነሱ አንፃር ከተከደ አልሰራንም፣ በደንብ አልሰራንም። ምክንያቱም ለምሳሌ እንመልከት። ግብጽ እጇ ላይ ያለውን እንኳን አረብ ሊግ ምን ያክል ተጠቀመዋለች? አንድ ሁለት ግብጽ እዚህ በናይል ቤዝ በኩል ያለውን ነገር ስትፈልግ፣ ሁለት ደግሞ ኢትዮጵያ ወደ ቀይ ባህር ላይ እንዳትረግጥ ምን ያክል ርቀት ትጓዛለች ስትል ለጅቡቲ ሶላር ሲስተም መስጠት የራሷ አሮባት ነው ይሄን ነገር እያደረገች ያለችው። እኛ በዛ ልክ ሄደናል ወይ ስትለው አልሄድን ገና ነው። የኢትዮጵያ ዲፕሎማሲ ብዙ አመት የቆየ ቢሆንም ዘመኑን ግን የዋጀ ሆኖ አሁን ሪፎርም ከተደረገበት በጣም ቅርብ ጊዜ ነው። የማሲንጋን እንደ ትልቅ ነገር ስለመመለከተው በአሜሪካ አይን ውስጥ እውነት ይሄ ታሪካዊ ህጋዊም መብታችን መሆኑን ማመናቸው ራሱ በጣም ትልቅ ነገር ነው። ግን አልተሰራበትም። እንኳን በቀጠናው ላይ ቀርቶ ሀገር ውስጥ አልተሰራበትም። ኢትዮጵያውያን ራሱ ወጥ አስተሳሰብ ወጥ አቋም የለንም የባህር በር ላይ። ለምሳሌ ኢትዮጵያ ውስጥ ብዙ ፓርቲዎች አሉ። አብዛኞቹ ፓርቲዎች በዛ ያምኑ። እንደውም ወደ ምን ያስባሉ? መንግስት አጀንዳ ለመስጠት ነገሩን ሽፍት የማድረግ ነገር ስርዓት ይመጣል ይሄዳል። ህዝብ ግን ህዝብ ነው። የህዝብ ጥቅም ሉዓላዊነት ዳር ድንበር ግዴታ ነው፣ መከበር አለበት።
ስርዓት ግን የሚመጣ ነው መሄድ ነው የደርግ ስርዓት ላይ ምጽዋ ነበረ የኢህአዴግ ስርዓት ላይ ምጽዋ የለንም ብልጽግና ላይ ይኖራልም አይኖርም አይታወቅም ነገ ሚስጥር ነው ዛሬን ነው ስጦታ ማየት የምንችለው ሶ ይሄ ነገር ግን በሀገር ውስጥም በሚዲያዎቻችን አልሰራንም ምክንያቱም አለመስራታችን ማረጋገጫ ለስተ የግብጽ አፍ እየሆነ ያለው በአሁን ሰዓት ማን ነው አልጀዚራ ስለ ኢትዮጵያ ጉዳይ እያንዳንዱን በሰሜኑ ጦርነት ላይ ምን ያክል አክቲቭ ሆኖ ሲሰራ እንደነበር ታስታውሳላችሁ የህዳሴ ግድብ ከተጀመረ ጀምሮ ምን ያክል ዳታዎችን በቁጥር እያስቀመጠ በአኒሜሽን እየሰራ ሲሰራ እንደነበር አይተናል የኢትዮጵያ ሚዲያዎች በአንጻራዊ የነሮላንዶ እንኳን ሲቆጥሩ ነው የሚውሉት የሉ ይሄንን ነገር አልሰሩበትም አሁንም መስራት አለባቸው ይንቁ ባይደኝ ሁለት በውጪው በኩል ደግሞ ተጠቅመናል ወይ ስንል እኛ አፍሪካ ህብረትን ምናልባትም አንድ ጥሩ ከሰራናቸው ስራዎች የምለው የአባይ ግድብን ስምምነት እንኳን ከውጪ ወደ ሀገር ውስጥ ወደ አፍሪካ ህብረት አምጥተናል ልክ እንደዛ አሁንም ይሄንን ነገር ያለንን እጃችን ላይ የተቀመጠውን ትልቁን ወርቅ ተጠቅመንበት ወጥ አስተሳሰብ አስፈላጊነቱን አንደርስታንድ እኛ ማንንም የመጉዳት አላማ የለንም ሶ ይሄንን ነገር ግን መስራት አለብን ግን አልተሰራም ገና ነው እንደ መንግስት እንደውም ገና እንደ አዲስ አሁን እያቆጠቆጠ የመጣ ነገር ነው ግን ሚዲያዎቹ አንተ አነሳው ሐሳብ ላይ ሚዲያዎቹ አልሰሩበትም ያው እንደሚታወቀው እንደው የውሃ ባለሙያዎችን ጋብዘው ከማነጋገር ኢሹ በላይ በውጭ ምን እየተነሳ ነው ሌሎች ሀገራቶች ለኛ ምን ሐሳብ ያላቸው የሚሉን አላነሱትም ግን ይሄ የዲፕሎማሲያችን መቀዛቀዝ ለምትለው በረከት እኔ እንደዚህ አይነት ነገር ዲፕሎማሲውን ያስኬዱ ነገር ግን ለህዝብ ይፋ ያልሆነበት መንገድ አለ ተመልክተናል እኮ ጠቅላይ ሚኒስትሩ ሰርፕራይዝ የሚያበዙበት ታይም የባህር በር ጉዳይ ነው ፓርላማን ያነሱት ድንገት የሶማሌላንድ ተነሳ እሱንም ሰምተን ሳንጨርስ እንደገና ወደ ሶማሌ ሽፍት ያደረግንበትንም ተመለከት የዲፕሎማሲያዊ መንገዳችን እንደው ግልጽ አይሆን እንጂ በውስጥ መንግስት እየሄደበት ያለው መንገድ በጣም ሰፊ ነው ምክንያቱም ጠቅላይ ሚኒስትሩ ይሄ የትውልድ ጥያቄ ነው ብለዋል በጊዜያቸው በስልጣን ዘመናቸው ተመልሰው መሄድ ከሚፈልጉት ጉዳይ አንዱ የወደብ ጉዳይ ነው ይሄን ጥያቄ ለመመለስ ደግሞ ያላቸውን የዲፕሎማሲ አቅም እስከ ጥግ ነው የሚጠቀሙት ምክንያቱም እኛ በጦርነት ወይንም በሌላ ሐሳቤ ይሄንን ጉዳይ ያለንበት አይደለም ስለዚህ በሄርንበት መንገድ እንደው በዲፕሎማሲያዊ መንገዱ ላይ በጣም በውስጥ ላይ ለኛ ይታየን እንጂ ውስጥ ላይ በጣም በሰፊው እየተሄደበት ይመስለኛል አይ ከታሪክ አንፃር እኮ እንደው ምንም ሎቢስት መጠር ራሱ ማያስፈልገን ኢሹ ነው ሎቢስቶች አሉ አይደል አንዳንድ ሀገራት ጉዳያቸው በጣም እንት ማድረግ ሲፈልጉ ይከፍላሉ ተጽዕኖ ያስፈጥራሉ ምናምን እንዲህ አይነት ነገር ውስጥ መግባት የማይጠበቅብን ታሪክ ባንድም በሌላም የሚመሰክርበትን ነገር በስፋት እንመለከታለን እንደው ይሄ ጠለቅ ያለውን ቀደም ሲል ወርዲ እንደተጠቀሰው የውሃ ሀብት ላይ ጥናት ያደረጉ ከዚህ ከውሃ ፖለቲካ ጋር ተያይዞ የተመራመሩ ሰዎችን ምናምን መጋበዙ እንዳለ ሆኖ በጣም ቀላል እጅግ በጣም ቀላል በሆነው በስነ ጽሁፍ ደረጃ እንኳን ማግኘት እንችላለን የዚህን ታሪክ ኦሮማይን ማንበብ በቂ ነው ጸጋዬ ኃይለ ማርያምና ፊያሜታ የት ነው የተጣበሱት የት ነው ያገኛት የመጀመሪያቸውን ድራፍት የጠጡት የት ነው ቢራውን ያችን ሜሎቲያን የጠጡት የት ነው ለመጀመሪያ ጊዜ እሷን በሷ ሰውነት የተማረከው የት ነው ምሽት ላይ ይዛው ሄደችው የት ነው እነዚህን ቦታዎች ስታስብ ጸጋዬ ከየት ነው የመጣው ፊያሜታ የት ነበር የነበረችው የጸጋዬና አብረውት የነበሩ ሰዎች ወደዛ ቦታ ሄዱበት ምክንያት ምንድነው ያቺስ ግዛት ያቺ ኤሪያስ በወቅቱ እንዴት ነበረች የማን ነበረች የሚለው በቀላሉ እጅግ በጣም ቀላል በሆነው ምስጋና ለባሉ ግርማ ይሁንና እንዲህ እንኳን በስነ ጽሁፍ ደረጃ እንድናቀው እንኳን አድርጎናል ሶ ይሄ ጉዳይ ላይ እኔ ቀደም ሲልም እንዳነሳ ነው አሜሪካ ብቻ ተናገረችልን መሰከረችልን ብለን የምንቆመው አይደለም በእርግጥም የማይነገሩ በውስጥ የሚሰሩ በርካታ ዲፕሎማሲያዊ ስራዎች አሉ አደባባይ ቢወጡ ደግሞ ለህዝብ የልብ ትርታ መረጋጋት የሚጠቅሙ እጅግ በጣም በርካታ ጉዳዮች አሉ የሚለው ላይ እናሰምርበታለን ወደ ሌላ ጉዳያችን እንለፍ አለስኳርናን አዎ አረ ብዙ አሉ እኛ ልጆች ነን ሶስት ነጭ ይባላል ጩማ ጨው አዎ ስኳር ለጤናማ ይመከራል ራስን አርግ እውነት እንባባልና ጨውና ከስኳሩ ሊራቅ ይችላል ከጮማው ግን ማታ በጨው ቅመም ጨውስ እንደት እንዴት ይራቃል አይ ከባድ ነው በጣም ከባድ ነው ለማንኛውም ጥሩ ነው ካለ ስኳር አሪፍ ነው እኛም ወደዛው እየሄድን ስለሆነ
ዮርዲ ገና ነው አይዞ አንተ ገና የጤና ጉዳይ ነው እንጂ የሚጣራ ጉዳይ አይደለም ይሁን አሪፍ ተመልሰናል ቤተሰቦቻችን አብራችሁን ስለምትቆዩ በጣም ደስ ብሎናል ወደ ሁለተኛው ጉዳያችን ነው የምናሳልፋችሁ ከሰሞኑ በኢትዮጵያና በኤርትራ መካከል ካለው ጉዳይ ጋር ተያይዞ ከዛም ከዚህም የተለያዩ ሐሳቦች እየተሰነዘሩ ይገኛሉ በተለይም ደግሞ ሀገራቱ ወደ ቃላት ጦርነት ገብተዋል የሚሉ በርካቶች አሉ በኢትዮጵያ በኩል ደግሞ በፍጹም እኔ የቃላት ጦርነት ውስጥ አልገባውኝም የሚሉ ምላሾች ከተለያዩ የኃላፊነት እርከን ላይ ከሚገኙ ሰዎች እየተሰጠ ይገኛል በእርግጥም ከዛ በኩል እየሰማነ ያለ ነው ከሁለት ሳምንት በኋላ ባሉ ቀናቶች ውስጥ እየሰማነ ያለው ጉዳይ ኤርትራ ፍላጎት ያላት ይመስላል ወደ ቃላት ጦርነቱ የመግባት ፍላጎት ያላት ይመስላል የውጭ ጉዳይ ሚኒስትሩም እንዲሁም የኮሙኒኬሽን ሚኒስትሩም ተረጋጋሚ የምንሰማቸው ነገሮች ከነርሱ ዘንድ ይሄን የመሰለ ነገር ነው ጥያቄውን እንደው እዚህ ጋር እናንሳው መጀመሪያ ከራሳችን እናንሳውና በእርግጥስ ኢትዮጵያና ኤርትራ የቃላት ጦርነት ውስጥ ገብተዋል ወይንስ ምን ይሰማችኋል እናንተ የቃላት ጦርነት ነው ብለን ለመደምደም ደግሞ ከሚያስፈልጉ ኪ ፖይንቶች ውስጥ ቢያንስ ከ3 በላይውን አሟልቷል የመጀመሪያው ነገር ከባድ ንግግር የሚባሉት ካለን ከ2010 በኋላ የመሰረት ነው ከመጣ ነው ሰላማዊ የሚባል ግንኙነት አንፃር ከባድ የቃላት ልውውጥ ጀምረናል ሁለተኛ ዛቻዎች በተደጋጋሚ እየታዩ ነው በዛ ላይ ደግሞ አንድ ነገር እንጨምር የዲፕሎማሲ ውዝግቦች መጥተዋል እነዚህ 3 ኪ ፖይንቶች የቃላት ጦርነት ውስጥ እንደገባን አመላካች ናቸው ለዛም ነው ዓለም አቀፍ ሚዲያዎች ኢትዮጵያና ኤርትራ የቃላት ጦርነት ውስጥ ገብተዋል ብለው እንደ መደምደሚያ እያነሱት ያሉት እነዚህ ትልልቅ ሚዲያዎች ውስጥ ይሄንን ነገር ኦብዘርቭ አድርገው አናሊሲስ ሰርተውት ነው የመጡት ግን ፎርማሊ እንደ መንግስት ካየነው ግን እንደ ትክክለኛ የፕሮፌሽናል እይታውን ካየነው አልተጀመረም ግን በቃ ይሄ የፖለቲካ ተንታኞቹ ሚዲያዎቹ አክቲቪስቶቹ ጋር ግን የሚመለከተው ነገር ያንን ያረጋግጣል ማሳያዎች እናንሳ መረጃውን በማስረጃ ያስደገፍነው እንሂድ የመጀመሪያው ነገር የኤርትራ የነጻነት ቀኗን ያከበረች ቀን ፕሬዝዳንቷ ኢሳያስ አፈወርቂ ከተነገሩት ንግግሮች ውስጥ 90%ን ያገራቸውን የበዓሉን አይደለም የተናገሩት 90%ቱ ምናልባትም የአንድ ሚዲያ የውጪ ትንታኔ የሚመስል አናሊሲስ ነው ሲሰጡ የነበሩት ጋዜጠኝነትም ጀመሩ ደኔ ያስባሉኝላ ማለት ነው ከዛ ውስጥ ደግሞ በዛ ያለውን ፓርት ደግሞ ማልበሻ ነው የቀረው ቴንክ ዩ ማን አብዛኛውን ደግሞ በኢትዮጵያና በኤርትራ ያለውን በኩል ነው ሲያነሱት የነበሩት ምናልባትም እንደውም በጣም ጠልቀው የፓርቲው ገዢው ፓርቲ የውስጥ ሂደት እንኳን የማንሰት ሂደት ውስጥ ነበር የተገኙት ከዛ ውስጥ ካየናቸው ውስጥ ነገሮች ውስጥ የውጭ ኃይሎች የብልጽግና ወኪሎቻቸውን ተጠቅመው ቃል በቃል ነው ያሉት ተጠቅመው ችግር እየፈጠሩ ነው ቀጠናው ላይ የሚል ሂደት ሄደዋል እነዛ ማናቸው ውጭ ኃይሎች በይደር ሁለት የብልጽግና ወኪሎች የኢትዮጵያ መንግስትን በዳይሬክት ምክንያቱም የኢትዮጵያ መንግስትን ማን ነው ብልጽግና ነው አሸንፎ መንግስት መስርቶ ያለው በዚህ ሰዓት ስለዚህ በይፋ የሚባል ትችት ነው ያቀረቡት ሁለተኛ ነገር ደግሞ በምላሽ ደረጃ ባንመለከተውም የመከላከያ ሚኒስቴሩ አይሻ ምን ብላለች ሀገር ብለን ለመጥራት የሚያስቸግሩ ሀገራት ምክንያቱም ይሄ ዛቻና ትንኮሳው በኤርትራ በኩል ዴሊ ነው ያለው ሀገር ብለህ ደግሞ የምርም እንዳጠረው እንዴት ነው አንተ ቢያንስ ኢትዮጵያን ኤርላይንስ በሁለቱ ሀገሮች ግንኙነት ላይ ያመላለሰበትን ሂሳብ እንኳን መመክፈል የማይችል ሀገር ልትለው አትችልም እንደው የሀገርነት ስታንዳርድ ጣራ ቢመጣ ኤርትራን ሀገር ብለህ ትጠራለህ በጣም ያሳፍራል እንደ በፊቱ አሁንም ክፍለ ሀገር ብዬ በጠራ ደስ ይለኛል እኔ የሀገርን መስፈርትም በይፋ ስለማታሟላ ምናልባትም በወጣት ስሜታዊ መሪ ነው የምትመራው ማለት ይቻላል ሰውየው ቢያረጅም ኦሬዲ አይታል ክብረ በዓሉ ላይ መናገሩን ላቅቱ አፉ ሲተሳሰር ነበር የተመለከትኩት ሁለተኛ ይሄ ነገር ማንሳት እንችላለን ሶስተኛ አምባሳደር ዲና በኢትዮጵያ
ፖለቲካ ውስጥ እናቃቸዋለን በደንብ አብሶ የሰሜኑ ጦርነት ላይ ፕሬስ ብሪፊንግ በመስጠት በደንብ የምናቃቸው ናቸው በርግጥ አሁን በዛ በውጪ ጉዳይ ሚኒስቴርነት በዛ በፊት መግለጫ በሚሰጡበት ቦታ ላይ አይደሉም ያሉት ግን ሀገራዊ ቀናኢነቱ ስላላቸው ይሄንን ምላሽ ሰጥተዋል ምላሻቸው ላይ ምን ይላል መሰለ በአምባሳደር ዲና በኩል በኢሳያስ ዋና ትኩረት የትግራይና የአማራ ብሔር ችግሮችን በማባባስ የውጪ ኃይሎችን መሳሪያ ሆነዋል ብለው ነው በግልጽ የጠሩት እነዚህ ኃይሎች በአማራና በኦሮሚያ በኩል የሚንቀሳቀሱ አንዳንድ ሁሉም አይደሉም አንዳንድ ኃይሎች በውጪ ኃይሎች እርዳታና እንቅስቃሴ አጀንዳ ላይ ነው እየተንቀሳቀሱ ያሉት ያው ማን ነው አስታጣቂም አጀንዳ ሰጪም ማነች ኤርትራ ነች ስለዚህ ይሄንን ነገሮች አንስተዋል እነዚህ ባክኤንድ ፎርሶች አላቸው ዳይሬክት አንተ ለተናገርከው አንተ እገሌ ምላሽ አይደለም ይሆነ ያለው ይሄ መተቻቸቱና መወራወሩ ግን በይፋ እየተመለከትነው ነው ኢሳያስ ምን ብሏል ከዛ በኋላ ኢትዮጵያ የጦር መሳሪያ ግዢና ወታደራዊ ዝግጅት ላይ አተኩራለች ብለዋል ዩሲ በአምባሳደር ዲና በመከላከያ ሚኒስቴሯ በኢሳያስ ይሄ ነገር አየን አይደለ ሶስተኛ አካል እንጨምር እዚህ ላይ የኤርትራ ማስታወቂያ ሚኒስቴሩ ምን አሉ የሚለው ነገር እናንሳ በአሁን ወቅት የብልጽግና ደጋፊዎች ኤርትራን በመተቸት ላይ ዘመቻ ጀምረዋል የሚል ንግግር አንስተዋል ዋና ስራቸው ይሄን አድርገዋል ያ ማለት ሚኒመም እንደማሳያ በዛ በኩል ሁለት በዚህ በኩል ሁለት አንስተናል ይሄ ቃላት መወራወር በአገራችን ሰዎች አባባል የአሽሙር ንግግር በሚባል ደረጃ ኦሬዲ ተጀምሯል የቃላት ጦርነቱ ኦሬዲ አለ በኔ ጌታ ይሄ ቃላት ጦርነት እኮ ልንል የምንችለው ለምሳሌ አንድ ጦርነት የሚሆነው ሁለት ተዋጊ አካል ሲኖር ነው አንዱ አካል እውነትም ይሄ የጦርነት ሐሳብ ያለውን ቃላቶች እየሰነዘረ ነው በዛ ልክ እስቲ እንመልከት የኛ የማስተዋቂያ ሚኒስተር ብለን በእነሱ ሐሳብ የምንገልጸው ውጭ ጉዳይ ሚኒስተር ስለዚህ መግለጫ ሲሰጥ እንደው ያለው ነገር አንዱ ላለው ነገር አሉባልታዊ መልስ አንሰጥም ነው ይሄ በቃ ቀለል አድርገህ የምትሆ ነገር ነው ፖይንት ባይ ፖይንት አይደለም የተመለሰው ነገር ምክንያቱም የነጻነት በዓላቸው ላይ ምንድነው ያሉት ስለ ክልላችን ጉዳይ ወርተዋል ስለ ሀገሪቷ ወቅታዊ የግጭት ጉዳዮች አንስተዋል ስለ ብሔረሰብ አውርተዋል ይሄንን ባነሱበት ሐሳቤ ለሳቸው ትክክለኛ መልስ የሰጠ አካል ከኢትዮጵያ መንግስት የለም አሁን ባንተ አረዳድ አንድ ሀገር ወደ ቃላት ጦርነት ገብቷል ብለን ልናስበው የምንችለው ሁለቱም ሀገራቶች ልክ የማስተዋቂያ ሚኒስተሩ ወይንም ኢሳያስ አፈወርቂ ለሚገልጿት ለእያንዳንዷ ነገር ከኛም ከውጭ ጉዳይ ሚኒስተር ወይንም ከጠቅላይ ሚኒስተር ጽፈት ቤቱ ተመሳሳይ ምላሽ አንዳንድ ዓለም ሀገራቶች እንዴት ነው የቃላት ጦርነት ገቡ ሲባል እኮ በቃ በሰዓታት ልዩነት መግለጫ ተወጣለ ግን ኤርትራ የቃላት ጦርነት በግሏ ጀምራለች የኢትዮጵያ መንግስት ምላሽ እየሰጠ አይደለም በእኔ አረዳድ እነዚህ ሀገራቶች ወደ ቃላት ጦርነት ገብተዋል የምንልበት ሐሳብ የለም እንደው አክቲቪስቶቹ እንደነ ሬድዋን ሁሴን አይነት ያሉ ሰዎች ይሄንን ምላሽ ይሰጣሉ እንዳልከው ቀደም የመከላከያ ሚኒስተሯም ካነሱት ሰፊ ሐሳብ ላይ ያው ጋዜጠኛው ለጠየቃቸው ጥያቄ ስለ ጎረቤት ሀገር ምን ታስባላችሁ ምን አይነት ዝግጅት አለ በሚል በዝግጅታቸው ሂደት እንጂ የኤርትራ መንግስትም ሆነ የሌላ ሀገር መንግስት እንደዚህ አይነት ጥያቄ ያነሳ ነው እንደዚህ ያለ ነው ነገ ጦርነት ልንገጥም የምንችልበት ሐሳብ አለ ቢሉ እነዚህ ሀገራቶች እውነትም የቃላት ጦርነት ጀምረዋል የመከላከያ ሚኒስተሩ መግለጫ ሰጠ ማለት ቀጥታ ቀጣዩ ምንድነው የሚሆነው መገመት ይቻላል በዚህ ልክ ከተመለከትነው ነው እንጂ አንዱ ሀገር የቃላት ጦርነት ስለሰነዘረ የኢትዮጵያ መንግስት እስካሁን እየሰነዘረ ስላልሆነ ሁለቱ ሀገራቶች የቃላት ጦርነት ውስጥ ገብተዋል ለዚህ ማጠናከሪያ የሚሆነ ሐሳብ እናንሳ ባለፈው ሳምንት በህዝብ ተወካዮች ምክር ቤት የተገኙት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከፓርላማ አባላት ጥያቄ ቀርቦላቸው ነበር ወዴት ነው እያመራን ያለ ነው ይሄ አሁን እየታየ ያለው አየሩ መንፈሱ የጦርነት መንፈስ ይመስላል ድባቡ እንደዛ ይመስላል ከኤርትራ በኩል በጣም በርካታ ያሉ አሁን የተባለ የቃላት ጦርነትን መቀስቀሻ አይነት ነገሮች እየተመለከተ ነው ሰው ምንድነው ነው ወይ የቃላት ጦርነት ውስጥም ወደ ጦርነት የሚያመራ ነገር ውስጥም እየገባን ነው ወይ የሚል አይነት ጥያቄ ተነስቶላቸው ነበር ዶክተር ጌዲዮን ቀጥታ መልስ ነው የሰጡት በፍጹም ኢትዮጵያ የቃላት ጦርነት ውስጥ አልገባችም ኢትዮጵያ የምትሏን ኮቴሽን ውስጥ አለች ኢትዮጵያ ወደዛ ውስጥ አልገባችም ብሏል እንግዲህ ለዚህ ማመሳከሪያው ምንድናቸው የሚሉትን ነገሮች እናንሳ የ34ኛ ዓመት የነጻነት ክብረ በዓል ላይ በየአንዳንዱ ገጽ ውስጥ የኢትዮጵያ ስም ተደጋጋሚ
ተነስቷል። የጸባጫሪነት መንፈስ ተነስቷል። ቃላቶቹ ራሱ በጣም ዊርድ የሚባሉ ቃላቶች ናቸው። ለዚህ ለዲፕሎማሲያዊ ተርም ራሱ የማይመረጡ አይነት ቃላቶች ናቸው። ያው በእርግጥ ኢሳያስ ስለሆኑ እናልፈዋለን እንጂ እሱን ማንሳት እንችላለን። ከዛ ባለፈ የማነ በጣም ጎበዝ ከሚባሉ የትዊተር ተጠቃሚዎች መካከል አንዱ ናቸው፣ ወይንም ያሁኑ ኤክስ ተጠቃሚዎች መካከል አንዱ ናቸው። በተረጋጋሚ ከሚጽፏቸው ነገሮች ውስጥ 90%ን የሚይዘው የኢትዮጵያ ጉዳይ ነው። ከሰሞኑም ያሉት ያንን ነው። በእኛ ሀገር ባለስልጣናትም አብዛኞቹ እነ ቢለኔን ማንሳት እንችላለን። በጣም አሪፍ የኤክስ ተጠቃሚዎች ናቸው። አፕዴት ያደርጋሉ በጣም። እንግዲህ ጠቅላይ ሚኒስትር ጽህፈት ቤት የቃል አቀባይ የዚህ የኮሙኒኬሽን ጉዳዮች ውስጥ ያሉ ሰው ናቸው። እሳቸውን ብናነሳ የሚመለከታቸው ሰው ናቸው ለዚህ እንኳን ምላሽ ለመስጠት። ነገር ግን ኤክስ ገጻቸው ላይ አንድም ከዚህ ጋር የተያዘ ምላሽ የሚመስል ነገር ሲሰጡ አላስተዋልንም። ሌላ ማጣቀሻ እናንተ ቀደም ሲል በረከት ጦርነቱን እንደውም አንተ አጋጋልከው። ሌላ ማጣቀሻ ቀደም ሲል የውጭ ጉዳይ ሚኒስቴር በየሳምንቱ ብሪፊንግ አለው። ይሄ መግለጫዎች ይሰጣል፣ ለመገናኛ ብዙሃን መግለጫዎች ይሰጣል። ከዛ ጋር ተያይዞ ሚዲያዎች አንስተዋል። ከኤርትራ ጋር ያለው ጉዳይ እንዴት ነው? ተረጋጋሚ ትንኮሳ የሚመስሉ ነገሮች እየተመለከትን ነው። ድንበሩ አካባቢም እየታዩ ያሉ እንቅስቃሴዎች እንዴት ናቸው የሚሉ ነገር አንስተዋል። ኢትዮጵያ በዲፕሎማሲያዊ መንገድ ጉዳዮችን ትፈታለች፣ ስራዎችን ትሰራለች ብለው ነው የዘጉት። ይሄ ምንድነው የሚያመላክተን? መደምደሚያው ምንድነው? ተፈልጓል። ከዛ ወገን በጣም በርካታ የተፈለጉ ነገሮች አሉ። እንግዲህ ቀላሉ ምሳሌ ዓለም ላይ በጣም የጦዘ የሚባለው የቅለጠ የሚባለው የቃላት ጦርነት የአሜሪካና ቻይና ነው። በትሬድ ዋር ጀምሮ ያለውን ማንሳት እንችላለን። ከቀድሞ የመሪነት ዘመናቸው ጀምሮ ትራምፕን ማንሳት እንችላለን። የኢትዮጵያና ኤርትራ ግን በተለይም ደግሞ ከኢትዮጵያ በኩል እንደዛ ሊያስደመድም የሚችል ነገር አልተገኘም። ምናልባት ግን ቢሆንስ ኢትዮጵያ ወደዛ አይነት መስመር ብትገባስ ምንድነው ሊፈጠር የሚችለው የሚለውን አንዳንድ ሐሳብ እንሰንዝርና እንቋጭ። እውነት ነው። ኪ ፖይንቶቹ ታይተዋል። ኦሬዲ ቀደም እንደገለጽኩት በአቻ መንገድ መመላለስ አልተጀመረም። ለምሳሌ ኤርትራ ፕሬዝዳንት እንደዚህ አይነት ትችቶችን አንስተዋል። በኢትዮጵያ ፕሬዝዳንት በኩል የለም፣ በጠቅላይ ሚኒስቴር ደረጃ የለም፣ በመንግስት ኮሙኒኬሽን ደረጃ ቢፋይ በሚባል ነገር የለም። እውነታው ግን ኪ ፖይንቶቹ ግን ወደዛ እየገቡ ነው። ኦሬዲ ደግሞ ቢጀመር የሚለውን ነገር እናንሳ። ዓለም ኪ ፖይንቶች ማለት የትኞቹ ኪ ፖይንቶች ከኛ በኩል እየተነሱ ያሉት ናቸው? ከሁለቱም ለምሳሌ ኪ ፖይንት ካልኳቸው ውስጥ በደንብ እናንሳውና የቃላት ጦርነት የመጀመር አዝማሚያ ወይም ደግሞ ተጀመረ የሚባልበት ሂደት አለ። የመጀመሪያ አዝማሚያውና ሂደቱን ከሚያሳዩት ውስጥ ነገሮች ውስጥ አንደኛው ፖይንት ዛቻ ነው። ዛቻ የቃላት ጦርነት ተጀመረ የሚባልበት አንደኛው ይሄ ነው። ዛቻ በኤርትራ በኩል አለ፣ ዛቻ በኢትዮጵያ በኩልም አለ። ለምሳሌ ምን ይላል? ለምሳሌ የአምባሳደሩን ንግግር እንኳን ብናነሳ ምን ይላል? ኤርትራ ወታደሮቿን ታውጣ፣ ካላወጣችስ ካላወጣች እኮ ካላወጣችን አንተ ነው አምስተረው አይደለም። ይሄማ ይሄ የዲፕሎማሲያዊ መንገድ እንደውም ኢትዮጵያ አሁን በብዛት የምንከራከረው ምንድነው? ይሄ በጣም ስርዓት ያለው የዲፕሎማሲ እንትንን ፕሮቶኮልን ትከተላለች አይደለ? አሁን የዲና ንግግር እኮ ቀጥታ መልእክት አለው። የኤርትራ ወታደሮች ከ2 ዓመት ወዲህ ሰፍረዋል በልሳናችን ላይ። ያፊ ወንጀል አትስራ ብዬ ከነገርኩ ብሰራ ኮንሲኩዌንስ እንዳለው ስለሚታወቅ ወታደሯን ታውጣ ማለት ካላወጣ ኮንሲኩዌንስ አለ ማለት። ግን እኮ ያው በረከት አሁን እዚህ ጋር እሳቸው ያነሱት ሐሳብ እሺ ወደ ሌላ ሐሳብ እንውሰደው። ግን የእሳቸው የአሁናዊ ቦታው እንመዝነው። ግን ወደ ትዕዛዝ ነው ወደ ዛቻ ነው የሚቀርበው ይሄ ነገር። እንደው በነገራችን ላይ ምን አለ መሰለህ ይሄን ነገር አሁን ለምሳሌ ይሄንን ነገር አታድርግ ከሆነ ካደረከው የሆነ ነገር አለ ማለት ነው እኮ። ታስወጣ ዓለም አቀፍ ማህበረሰብ ጫና ይፈጠር እኮ ነው። ዩ ሲ አሁን ታስወጣ የሚለው ነገር ዛሬ ነው ወይ የመጣው? ለምሳሌ በአምባሳደር ዲና በኩል የሚነሳ ነገር አለ። ከዚህ በፊት አልገቡም የሚል ነገር አለ። አሁን ደግሞ ውጡ የሚል ነገር አለ። ይሄ ነገር አከራካሪ ነው። በአከራካሪነት ይዘንን ተው። ግን ይሄን ጥያቄ እሳቸው ያነሱት የዓለም አቀፉ ማህበረሰብ ዝምታን መውሰድ የለበትም። ይሄን ጥያቄ እሳቸው እንደው ወደ ጸብ ልናስገባው የምንችለው የኢትዮጵያ መንግስት እነዚህ ድንበሮች ተይዘዋልና ውሳኔ ይስጥ ቢሉ የኢትዮጵያ መንግስት ገፉት ብለን እናስባለን።
ለዓለም አቀፉ ማህበረሰብ ነው እንደ ሐሳብ ያነሱት። ይሄ የትኛው ሚዲያ ይልን ነገ ከነገ ወዲያ ችግር ቢፈጠር ተጠያቂ አይደለንም። ግን ለዚህ ተጠያቂነት እኛ ምንም የምንሄድበት መንገድ የለም። እስካሁንም ዝምታ መርጠናል። ሌላው ጉዳይ ይሄ አቻ መልስ ቅድም ላነሳው ሐሳብ አቻ መልስ የሚባለው እስቲ የኛ አሁን እንዳነሳው ዲና ሙፍቲ ላነሱት ሐሳብ የመከላከያ ሚኒስተሩ ላነሳችሁ ሐሳብ የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ ላነሱት ሐሳብ ወይ የውጭ ጉዳይ ሚኒስተር ጽፎ ተዘጋጅቶ በመግለጫ አልሰጠም ወይ ታስቦበት የተሰጠር ነው። ሶስቱንም ስናነሳው ከጋዜጠኞች የተነሱ ጥያቄ ናቸው። ከጋዜጠኛ ከምክር ቤት አባላት ምክንያት በምክንያት ፓርላማው ላይ እንግዲህ የተነሳው ጥያቄ ተነሳላቸው ለጥያቄያቸው ምላሽ ሰጡ አሁናዊ ሁኔታው። ነገር ግን የኢትዮጵያ መንግስት እንደ ኤርትራ መንግስት እሳቤ ኖሮት የቃላት ጦርነት ውስጥ ቢገባ የውጭ ጉዳይ ሚኒስተሩ በሳምንታዊ ፕሪፉ ላይ ጋዜጠኛ ጥያቄ ሳይጠይቀው ቁጭ ብሎ ኤርትራ መንግስት ይሄን ይያለን ነው እኛም እንደዚህ አይነት ዝግጅት ልናደርግ አስበናል ነበር መባለት ያለ አቻ ልንል የምንችለው በዚህ ስታንዳርድ ነው እንጂ እኔ እዚህ ስቱዲዮ ጋብዤ የሆነ ጋዜጠኛ እንደ ኢትዮጵያና ኤርትራ ጉዳይ በምን ተውታላችሁ ብንላቸው አይ ኤርትራ መንግስት እኮ ግጭት እያነሳ ነው የኢትዮጵያ መንግስት ምን ትናንትና ብሏል ነው የመንግስታቱ አካላቶች ይሄን ጉዳይ አላነሱትም። ስለዚህ አቻው አይደለም ዮርዲ እኔ በኮ አቻ ብያር ለሚያነሱት እኔ እያልኩ ያለሁት በአቻ ደረጃ ሳይሆን ኦሬዲ ተጀምሯል የቃላት ጦርነት ተጀምሯል። ለምሳሌ ኤርትራ ሀገር ነኝ ነው የምትለው አይደለ? ኢቭን ነፃነቷን ያወጀች ጊዜ በሪፍረንደሙ በኋላ በቃ ሀገር ነኝ ነው የምትለው። እንደ ሀገር ብለን መውሰድ አንችልም ስትላት ምን እያልካት ነው? መልስልኝ። ምልክት አይደለም ማወዳደር አንችልም። ለምሳሌ ማወዳደር አንችልም ግን ምልክት አይደለም ምንም አይነት ምልክት አናነሳ። ምክንያቱም ይኸውልህ የቢሆን ሐሳቦችና የሆኗል የሚሉ ሐሳቦች ይለያያሉ። አሁን ለምሳሌ አንድ ጋዜጠኛ ስራው ምንድነው በሁለቱ ሀገራቶች መካከል ያለውን ሚዛናዊነት ያያል። እነዚህ ሀገራቶች ምን አስበዋል የሚለውን ጥያቄ እኔም እንደ ጋዜጠኛ አስባለሁ እኮ ባገኝ ብዬ የምጠይቀው አካል አለ። ግን እነዚህ አካላቶች ጥያቄ ስለተጠየቁ እንጂ ለዚህ ጥያቄ እሳቤ አስበውበት ተዘጋጅተውበት እንደዚህ አካላቶች እንደዚህ ይያሉ ነው ምን እንወስን በሚለው ምላሽ አልሰጡም። አሁን የቃላት ጦርነት የምንለው አንተ ጋዜጠኛ ለሚጠይቀው ጥያቄ ሁላ ምላሽ የመስጠት ግዴታ አለበት አንድ የመንግስት አካል ስለሆነ ብቻ። አይ ጥሬ ትርጉሙንም ስናየው ይሄ ጦርነት የሚለውን ጥሬ ትርጉሙን ስናየው እንደ በተርም ደረጃ ጥሬ ትርጉሙን ስናየው ልውውጥ ሲኖር ነው አይደል? ይሄ አሁን የሜዳ ላይ ጦርነቱን ስናይ ከዛም ወገን ከዚህም ወገን የሆነ ልውውጥ ሲኖር ነው። የዚህ የቃላት ጦርነት ይሰነዘራል ምላሽ የለም። ይሰነዘራ ዋን ሳይድ ነው እንትን እየተባለ ያለው። ኢትዮጵያም ደግሞ እንደዛ ነገር ውስጥ የመግባት ፍላጎት የላትም። ግን ይሄን ክርክር ቀጣይ ዴሊያችን ላይ እንመለስበታለን። ያው ባለመስማማት ተስማምተን እንለፈው። በጣም አሪፍ እንቋጭ አይደለ? በዚሁ እንቋጭ። ምናልባት ግን ዮርዲ ከአደም ባልደረባችን ጋር በስፖርት ጉዳዮች ይመለሳሉ። ሳምንታዊ የስፖርት ጉዳዮችን ያነሳሉ። እንደው ደግመን እንደምንለው እኔ እናንተ ከስፖርቱ ጾመኛ ነን። ስለዚህ ካፍታ በኋላ ዮርዲ ከአደም ባልደረባችን ጋር በስፖርት ጉዳዮች ታገኙዋቸዋላችሁ። በረከት ዮርዳኖስና ያልፋል ደግሞ በሐሳብ ዊክሊያችን አብረናችሁ ቆይተናል። ሰንበታችሁ እጅግ በጣም ያማረ ይሁን። ተመልሰን መጥተናል ተመልካቾቻችን። በሳምንቱ የነበሩ አበይት ስፖርታዊ ጉዳዮችን ከሀገር ውስጥና ከባህር ማዶ ሊያደርሰን ባልደረቤ አደም እዚህ ተገኝቷል። አደም እንኳን ደህና መጣ። እንኳን ደህና ቆየ። እንግዲህ አደም ከሀገር ውስጥና ከባህር ማዶ አበይት ስፖርታዊ ጉዳዮች አሉ። የሀገራችን ኢትዮጵያ ፕሪሚየር ሊግ ወደ መገባደጃው ደርሷል። እንደዚሁም ከዓለም የክረምት የዝውውር መስኮት ተከፍቷልና በርካታ ክለቦች እንግዲህ ርብርብ ላይ ናቸው። ምን አይነት ተጫዋቾች ወዴት ይሄዳሉ የሚለው ተጠባቂ ነው። እስቲ ከሀገር ውስጥ ከፕሪሚየር ሊግ እንጀምር መሰለኝ። አመሰግናለሁ ዮርዳኖስ። 33ኛው የኢትዮጵያ ፕሪሚየር ሊግ በሳምንቱ አጋማሽ ሲከናወን እንደነበረ እናስታውሳለን። ሁለቱም ተፎካካሪዎች ነጥብ የጣሉበትን ጨዋታ ተመልክተናል። ኢትዮጵያ መድን ከቅዱስ ጊዮርጊስ ጋር ያደረገውን ጨዋታ 0-0 ነበር ያጠናቀቀው። እንዲሁም ደግሞ ኢትዮጵያ ቡና በአርባ ምንጭ ከተማ 1-0 ተሸንፏል። የዘንድሮውን የኢትዮጵያ ፕሪሚየር ሊግን ኢትዮጵያ መድን ለማሸነፍ በጣም ግስጋሴ እያደረገ ይገኛል። በባለፈው ዓመት የኢትዮጵያ ቡና 51 ነጥብ ይዞ 3ኛ ደረጃ ይዞ እንዳጠናቀቀ እናውቃለን። ዘንድሮ የኢትዮጵያ ፕሪሚየር ሊግን ያነሳል ተብሎ ሲጠበቅ ነገር ግን ይህ ሳይሆንለት ቀርቷል። ቁጥራዊ መረጃዎችን ስንመለከት የኢትዮጵያ ፕሪሚየር ሊግን ለማንሳት በጣም ጠባብ እድል ነው ያለው። አሁን 55 ነጥብ ይዞ ሁለተኛ ደረጃ ላይ የሚገኘው መድን ደግሞ 64 ነጥብ ይዞ አንደኛ ደረጃ ላይ የሚገኘው። ከዚህ በኋላ 3 የኢትዮጵያ ፕሪሚየር ሊግ ጨዋታዎች ይቀራሉ። እነዛን 3ቱን ጨዋታዎች እንኳን ኢትዮጵያ መድን ቢሸነፍ በጎል ልዩነት የኢትዮጵያ ቡና ደግሞ ቢያሸንፋቸው በጎል ልዩነት የግብ ልዩነት ተመልክቶን የኢትዮጵያ ቡና
የኢትዮጵያ ፕሪሚየር ሊግ ማሳካት የሚችለው ነው። የግብ ልዩነታቸውን እንኳን ብንመለከት ኢትዮጵያ መድን 28 የፕሪሚየር ሊግ ግቦችን ማስቆጠር ችሏል። ኢትዮጵያ ቡና ደግሞ 12 ግቦችን ነው ማስቆጠር የቻለውና በጣም ሰፊ የግብ ልዩነት አላቸውና በዚህም አማካኝነት ኢትዮጵያ መድን ቀጣዮቹን ጨዋታዎች የሚያሸንፍ ከሆነ የፕሪሚየር ሊጉ አሸናፊ የመሆን እድል አለው። ከዚህ በኋላ ከቅዱስ ጊዮርጊስ ከዚህ በኋላ ከመቻል ጋር ከሀዲያ ሆሳዕናና ከሽረ እንዳስላሴ ጋር ነው ጨዋታውን የሚያደርገው። ኢትዮጵያ ቡና ደግሞ በአንጻሩ ከመቀለ ሰባ እንደርታ እንዲሁም ደግሞ ከቅዱስ ጊዮርጊስና ከኢትዮጵያ ንግድ ባንክ ጋር ነው ጨዋታቸውን የሚያደርጉትና ከዚህ በኋላ የሚደረጉ ጨዋታዎች በጣም አጓጊ ናቸው። አሰልጣኝ ገብረመድህን ኃይሌ ከዚህ በፊት በ2010 ላይ ጅማ አባጅፋርን ይዘው የኢትዮጵያ ፕሪሚየር ሊግን ሻምፒዮን እንደሆኑ እናስታውሳለን። በቀጣዩ ዓመት ደግሞ በ2011 መቀለ ሰባ እንደርታን ይዞ የኢትዮጵያ ፕሪሚየር ሊግን እንዳሳኩ እናውቃለን እና ዘንድሮ ደግሞ የኢትዮጵያ መድን ይዞ ኢትዮጵያ መድንን ሻምፒዮን ለማድረግ በጣም በጥሩ ግስጋሴ ላይ እየሄዱ ይገኛል። የዘንድሮ የኢትዮጵያ ፕሪሚየር ሊግ እንዴት ተመለከትከው? እንግዲህ እንዳነሳው የዘንድሮ የኢትዮጵያ ፕሪሚየር ሊግ በጣም አጓጊና ፉክክር የበዛበት ነው። ካለፈው ዓመታት ጠፍቶ የነበረው ኢትዮጵያ ቡና ወደ ፉክክር ውስጥ የመጣበት ጊዜ ነው። ያው ቅዱስ ጊዮርጊስ እንደምናየው ወደ ኋላ ሸርተት ብሏል። ሌሎቹ እንደነ ፋሲል ከነማ ያሉት ወራጅ ቀጠና ውስጥ ለመውረድና ላለመውረድ እየተቸገሩ ያሉበት ሁኔታ ነው። እንደው ፕሪሚየር ሊጉ ማን ያነሳዋል የሚለው ያው የኢትዮጵያ ፕሪሚየር ሊግ ይሄ ነው ብለን መፍረድ አንችልም። ጨዋታዎች የሚቀየሩበት ውሳኔ አለ። ግን ይህን ያህል ኢትዮጵያ መድንም ዋንጫውን ላለመስጠት የአቅሙን ያህል ይጥራል። ኢትዮጵያ ቡናም ይሞክራል። ግን እንደው የዘንድሮ የኢትዮጵያ ፕሪሚየር ሊግ በጣም ትልቅ ፉክክር የበዛበት ነው። ካለፉት ዓመታት እንደዚህ በአንድ ክለብ ርቆ ሄዶ ሌላኛውን የሚነጥቅበት ጉዳይ ስላልሆነ እስቲ የዘንድሮን እንግዲህ በቀጣይ 3 ጨዋታዎች የምንመለከት ነው የሚሆነው። መልካም ዮርዳኖስ፣ የኢትዮጵያ ፕሪሚየር ሊግ ላይ አጭር ቆይታችን ካደረግን ወደ ውጭ መረጃዎቻችን እንለፍ። በትናንትናው ዕለት የቶተንሃም ሆትስፐሩ አሰልጣኝ አንጅ ፖስቴኮግሉ ከአሰልጣኝነታቸው እንደተሰናበቱ እናስታውሳለን። ይህ አሰልጣኝ ከ2 ዓመታት በፊት ከሴልቲክ አሰልጣኝነታቸው ከተነሱ በኋላ ወደ ፕሪሚየር ሊግ ከመጡ በኋላ ቶተንሃም ሆትስፐርን የፕሪሚየር ሊግ አሸናፊ ያደርገዋሉ በማለት መናገራቸውን እናስታውሳለን። ነገር ግን ሰውየው የፕሪሚየር ሊግ አሸናፊ ሳያደርጉት የኢሮፓ ሊግ አሸናፊ አድርገውት ከአሰልጣኝነታቸው ተነስተዋል። አሰልጣኙ ከማንቸስተር ዩናይትድ ጋር ጨዋታቸውን ከማድረጋቸው በፊት በኢሮፓ ሊግ የፍጻሜ ጨዋታ ላይ ከማንቸስተር ዩናይትድ ጋር ጨዋታቸውን ከማድረጋቸው በፊት ከአሰልጣኝነታቸው ይሰናበታሉ ሲባል እንደነበረ እናስታውሳለን። ዋንጫውንም ቢያሳኩ እንኳን ከአሰልጣኝነታቸው ይሰናበታሉ። አንጄ ፖስቴኮግሉ የኢሮፓ ሊጉን ጨዋታ ከማንቸስተር ዩናይትድ ጋር ያደረጉትን ጨዋታ ቢያሸንፉም እንኳን ከአሰልጣኝነታቸው ይሰናበታሉ በማለት ፋብሪዚዮ ሮማኖን ጨምሮ በርካታ ትላልቅ የውጭ መገናኛ ብዙሃኖች ሲዘግቡ እንደነበረ እናስታውሳለን እና ዋንጫውን ካሳኩ በኋላ በትናንትናው ዕለት ከአሰልጣኝነታቸው ተሰናብተዋል። ቶተንሃም ሆትስፐር ጁን 6 ላይ ነበረ አሰልጣኙን በአሰልጣኝነት መቅጠር የቻለው። በትናንትናው ዕለት በተመሳሳይ በጁን 6 አሰልጣኛቸውን ከአሰልጣኝነታቸው አሰናብተዋል። እንግዲህ ቶተንሃም ሆትስፐር እንደሚታወቀው በውድድር ዓመቱ ጠንካራ የሚባል ጊዜ አላሳለፈም። ለመውረድ ሲታገል ነበረ። ነገር ግን በባሌም በቦሌም ብሎ ቻምፒየንስ ሊግ የመግባት እድሉን ከማንቸስተር ዩናይትድ ጋር በነበረው የአውሮፓ ሊግ ፍጻሜ አግኝቶ ነበረ። ይሄ ትንሽ እድሜያቸውን ያረዝማል የሚል ተስፋ ነበራቸው። ነገር ግን ቡድኑ ቀድሞ የወሰነው ውሳኔ ነው። ምክንያቱም በፕሪሚየር ሊጉ ምንም አይነት አመርቂ የሚባል ውድድር ሳያሳልፍ የቆየ ክለብ ነው እና እንደው የአውሮፓ ሊግ ዋንጫ በልተው ቻምፒየንስ ሊግ በአቋራጭ ቢገቡም ፖስቴኮግሉ እንግዲህ አልተሳካላቸውም። ቶተንሃም ሆትስፐር በቀጣይ ማን ይቀጥራል የሚለው እንግዲህ ተጠባቂ ነው አይደል? በዘንድሮው የውድድር ዓመት ቶተንሃም ሆትስፐር በፕሪሚየር ሊጉ በጣም መጥፎ የውድድር ዓመት ነው ያሳለፈው። 38 ነጥብ ይዞ 64 ግብ አስቆጥሮ 65 ግብ ተቆጥሮበት አንድ የግብ ክፍያ ይዞ ነው 17ኛ ደረጃ ይዞ ነበር ማጠናቀቅ የቻለው እና ዘንድሮ አሰልጣኙ ይህንን ውድድር በማሳለፋቸው ምክንያት ከአሰልጣኝነታቸው ተሰናብተዋል። ቶተንሃም ሆትስፐር በቀጣይ የብሬንትፎርዱን አሰልጣኝ ቶማስ ፍራንክን ሊቀጥር ይችላል እየተባለ ይገኛል። ከዚህ አሰልጣኝ በተጨማሪ ሌሎችም አሰልጣኞች ከክለቡ ጋር ስማቸው በጣም እየተያያዘ ይገኛል እና የቶተንሃም የቀጣዩ አሰልጣኝ ማን ይሆናል የሚለው ጉዳይ በጣም ከወዲሁ አነጋጋሪ ሆና ወደ ዝውውር መረጃዎች እንለፍ። ዮርዳኖስ፣ እንግዲህ የክረምት የዝውውር መስኮት ሲከፈት ብዙ ክለቦች ተጫዋቾችን ለማስፈረም ውድድር ላይ ናቸው። እንግዲህ በዚህን ሳምንት ተጠባቂ የነበሩ ትልልቅ ነበሩ። እንዲያውም ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ይለቃል ተብሎ በጣም ሲወራ ነበረ። በዚህ ሳምንት ነበረ ወደ አረቦቹ ክለብ አልሄድም ብሎ ሪጀክት ያደረገው እና በብዙዎች ዘንድ መነጋገር የነበሩ ትልልቅ የዝውውር መስኮቶች ነበሩ። ያልተጠበቁ የዝውውር መስኮቶችን ስንመለከት ነበር። ማንቸስተር ዩናይትድ ከወዲሁ በዝውውር መስኮቱ በጣም ስሙ እየተነሳ ይገኛል። ለበርካታ ዓመታትም ከተጫዋቾች ጋር ስሙ በርካታ ጊዜ ሲነሳ እናስታውሳለን፣ ሀያል ክለብ በመሆኑ ምክንያት። ነገር ግን ዝውውሮችን ሲፈጽም አንመለከተው። አንዳንድ ተጫዋቾችን ሲያስፈርም እንመለከተዋለን። ዘንድሮም ከወዲሁ ከበርካታ ተጫዋቾች ጋር ስሙ እየተያዘ ይገኛል። አንደኛውን ተጫዋች አስፈርመዋል። ማቲያስ ኮናን ከወልቭስ ማስፈረሙ እናስታውሳለን። አሁን ደግሞ ብሪያን እምቤሞን ከብሬንትፎርድ ለማስፈረም ጥያቄ አቅርበዋል። ለዚህ ተጫዋች 45 ሚሊዮን ፓውንድ እና ተጨማሪ 10 ሚሊዮን ፓውንድ ነው ማንቸስተር ዩናይትድ ማቅረብ የቻለው። ነገር ግን
ክለቡ ከዚህ በላይ ነው ከተጫዋቹ የሚፈልገውና ይሄ ተጫዋች ወደፊት ወደ ማንቸስተር ዩናይትድ ሊያመራ ይችላል እየተባለ ይገኛል። ሲደግፍ ያደገው ክለብ እየተባለም ሲነገር እንደነበር እናስታውሳለን። ዋነኛ የክርስቲያኖ ሮናልዶ አድናቂም እንደነበረ ሲነገር ነበረ። አሁን ግን ከዚህ ተጫዋች ጋር ክለቡ ከማንቸስተር ዩናይትድ በጣም ስሙ እየተያያዘ ይገኛልና ይህንን ተጫዋች ለማስፈረም ጥሩ ፉክክር እያደረገ እየተባለ ነው የሚገኘው። ከዚሁ ጋር በተመሳሳይ ከማንቸስተር ዩናይትድ ጋር ቪክተር ዮኬሬሽን ለማስፈረም ፍላጎት አለው እየተባለ ይገኛል። ይህ ተጫዋች ከአርሰናል ጋር ለበርካታ ጊዜያት ስሙ ሲነሳ እንደነበር እናስታውሳለን። በባለፈው ዓመትም ማንቸስተር ዩናይትድ ይህንን ተጫዋች ያስፈርማል ሲባል እንደነበረ እናውቃለን። ሩበን አሞሪም በስፖርቲንግ ሊዝበን ይህንን ተጫዋች እንዳሰለጠኑት እናውቃለንና የፊት ለፊት የ9 ቁጥር አጥቂ ችግራቸውን ለመፍታት ይህንን የስፖርቲንግ ሊዝበን ተጫዋች ያመጡታል ሲባል እንደነበረ እናስታውሳለን። ነገር ግን አርሰናሎች በመሀል በመግባት ይህንን ተጫዋች ያመጡታል ሲባል እንደነበረ እናስታውሳለን። ምክንያቱም ማንቸስተር ዩናይትድ የአውሮፓ ሻምፒየንስ ሊግ አይሳተፍም፣ የዩሮፓ ሊግ ላይ እንዲሁም ደግሞ የኮንፈረንስ ሊግ ላይ እንደማይሳተፍ እናስታውሳልና ተጫዋቹ ደግሞ በአውሮፓ ሻምፒየንስ ሊግ ላይ መጫወት ይፈልጋል። ስለዚህም ቅድሚያ አማራጩ አርሰናልን ሊያደርግ ይችላል እየተባለ ነበረ። ነገር ግን አሁን ማንቸስተር ዩናይትድ ይህንን ተጫዋች ሊያስፈርም ይችላል እየተባለ ይገኛል። ይህ ተጫዋች ወደ ዩናይትድ የሚመጣ ይመስላል። እንግዲህ ማንቸስተር ዩናይትድ የዝውውር መስኮት ላይ ሁሌም አለ ሲባል የተጫዋቾች ዋጋ በጣም እጅግ ነው የሚጨምረው። ከዚህ በፊት በርካቶችን ተመልክተናል። እንደ ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ባርሳ ያሉ ትልልቅ ክለቦች ተጫዋች በጠሩ ቁጥር ሌሎችም ክለቦች የዋጋ ጭማሪ ያደርጋሉ። ነገር ግን እዚህ ተጫዋች ላይ ያው እንደምታውቀው ሩበን አሞሪም ከዚህ በፊትም ስፖርቲንግ አሰልጥነውታል። የተጫዋቹ አዝማሚያ በሳቸው በኩል የመሰልጠን ፍላጎት አለው። እንደው ማንቸስተር ዩናይትድ የቻምፒየንስ ሊግ ጨዋታ አይኑረው እንደዚህ የአውሮፓ ጨዋታዎች አይኑሩት እንጂ በርካታ ተጫዋቾች የሚፈልጉት አይነት ክለብ ነውና በቀጣይ ከአርሰናል ጋር ተፎካክሮ ወደ ማንቸስተር ዩናይትድ የመምጣት እድሉ ሰፊ ነው። ምክንያቱም ከሩበን አሞሪም ጋር የሰፊ ጊዜ ልምድ አለውና ተጫዋቹም እንደው ለማንቸስተር ዩናይትድ ቢመጣ ወይንም ለአርሰናል ቢመጣ ትልቅ ክፍተት የሚሸፍን ነው። 9 ቁጥር አጥቂ ላይ አሁን ዓለማችን ላይ ያሉ ከምትላቸው የምጠራቸው በጣት ከሚቆጠሩ ተጫዋቾች በጣም ጨራሽ የሆነ ተጫዋች ነውና በቀጣይ ማንቸስተር ዩናይትድ በዚህ ተጫዋች ላይ ያለውን እንግዲህ ፍላጎት ከፍ አድርጎ ይመጣል። ቡድኖችም ዋጋቸውን ይጨምራሉ። ግን ምን አይነት እንቅስቃሴ ይደረጋል የሚለው የሚጠበቅ ነው የሚሆነው። አዎ ዮርዳኖስ፣ ይህ የስፖርቲንግ ሊዝበን የፊት መስመር አጥቂ መዳረሻውን ወደ ማንቸስተር ዩናይትድ ሊያደርግ ይችላል እየተባለ ቢቢሲን ጨምሮ ስካይ ስፖርትም እየዘገቡት ይገኛልና ይህ ተጫዋች በክረምት ወደ የትኛው ክለብ ያቀናል የሚለው ጉዳይ የሚጠበቅ ጉዳይ ነው። ሌላኛው በክረምት የዝውውር መስኮት በጣም የነቃ ተሳትፎ እያደረገ የሚገኘው ሊቨርፑል ነው። ሊቨርፑሎች ፍሎሪያን ዊርዝን ለማስፈረም ጥሩ እንቅስቃሴ እያደረጉ ይገኛል። ለዚህ ተጫዋች ሊቨርፑሎች ለተጫዋቹ 113 ሚሊዮን ፓውንድ ነው ለመክፈል ፍላጎት ያላቸው። ነገር ግን ክለቡ ደግሞ 126 ሚሊዮን ፓውንድ ነው በተጫዋቹ ሽያጭ ላይ ማግኘት የሚፈልጉ። በመካከላቸው የ13 ሚሊዮን ፓውንድ ልዩነት አለና ይህንን ተጫዋች ሊቨርፑሎች ያስፈርሙታል የሚለው የሚጠበቅ ጉዳይ ነው። ሲቲ የዚህ ተጫዋች በጣም ሁነኛ ፈላጊ ነበር። ነገር ግን ክለቡ ሌቨርኩሰን ለተጫዋቹ ውድ ክፍያ በመጠየቁ ምክንያት ከዝውውሩ ራሳቸውን አግልለዋል። ባየር ሙኒክም የተጫዋቹ ፈላጊ ነው። እንደውም ወደ 390 ሺህ ፓውንድ በሳምንታዊ ደሞዝ አቅርበውለታል። ነገር ግን ሊቨርፑሎች 340 ሺህ ፓውንድ ለተጫዋቹ ያቀረቡለት። ተጫዋቹ ወደ አንፊልድ ሜዳ የመሄድ ፍላጎት አለው። እናም በቀጣይ የሊቨርፑል ተጫዋች ሊሆን ይችላል እየተባለ ይገኛል። ነገር ግን ሊቨርፑሎች ይህንን ውድ ክፍያ ይከፍላሉ ተብሎ አይጠበቅም። አዎ ሊቨርፑል እንደምናውቀው በፕሪሚየር ሊጉ እንደዚህ አይነት ውድ ክፍያዎችን አይከፍልም። ነገር ግን ካለፈው ዓመት የሻምፒዮን ጊዜው ፕሪሚየር ሊጉንም አንስተዋል። እንደዚሁም በሌላ ቀጣይ ጨዋታዎች ተፎካካሪ መሆን ይችላል። አርኖልድን የሚያክል ተጫዋች ሸጧል እና እንግዲህ በሱ ቦታ እንደዚህ አይነት ተጫዋቾች ያስፈልጋሉ የትኛውን ክፍተት ለመሸፈን እና ሊቨርፑል በቀጣይ እንግዲህ ይሄንን ተጫዋች ይገዛዋል አይገዛውም የሚለው ተጠባቂ ነው። የሊቨርፑል የዘንድሮ የክረምት የዝውውር መስኮት ግን በጣም አነጋጋሪ ነው። ምክንያቱም ከዚህ በፊት በሳል ተጫዋቾችን ነበር ሲያስፈርም የምንመለከተው። እድሜያቸው ገፋ ያሉ ተጫዋቾችን ነው። እድሜያቸው ገፋ ስንል በጣም የእግር ኳስ ብስለት እድሜያቸው ላይ ነው ሲያስፈርም የምንመለከው። ሳዲዮ ማኔን፣ መሐመድ ሳላን፣ ቨርጂል ቫንዳይክን፣ አሊሰን ቤከርን ሲያስፈርማቸው እድሜያቸው የምትመለከት 26 27 በጣም በእግር ኳስ ዘመናቸው ላይ በጣም የነቃ በጣም በሳል አስተሳሰብ በነበራቸው ጊዜ ላይ ነው ሲያስፈርም የነበረና ይህ ተጫዋች ግን ገና 22 ዓመቱ ነውና ይህንን ተጫዋች ለማስፈረም ይህን ያክል ክፍያ መጠየቁ በጣም አነጋጋሪ አድርጎታል። አመሰግናለሁ አደም። እኔም አመሰግናለሁ። ውድ የሀሳብ ሚዲያ ቤተሰቦቻችን ሀሳብ ውክላችን ይሄን ይመስል ነበረ። በሳምንቱ የተነሱ አበይት ጉዳዮችን ስናነሳ ቆየን። ከባልደረባዬ አደም ያሲን ጋር ደግሞ ስፖርታዊ ክንውኖችን ስናነሳ ቆይተናል። ለነበረን ቆይታ ከልብ እያመሰገንን ቸር ቆዩ።